ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሉ ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹን እየመራው አብሬያችሁ ቆይታ ማድረገው ነው ፍራታ ጥላው ነኝ መልካም ቆይታ ለአሰላ የንፋስ ኃይል ማመንጫ የወጣውን 145 ሚሊዮን ዩሮ በሁለት ዓመት እንደሚመለስ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ለዝርዝሩ ጸጋነሽ ተሰማ። ቀደም ሲል የኢትዮጵያ ኤሌክትሪክ ኃይል በተጀመሩ ፕሮጀክቶች መሳብና በከፍተኛ ዕዳ ተይዞ የነበረ ቢሆንም በተከናወነው ሪፎርም ተቋሙ ለመጀመሪያ ጊዜ የ7 ቢሊዮን ብር ትርፍ ማስመዝገብ ችሏል። ተቋሙ ቀደም ሲል በዓመት ያገኝ የነበረው 7 ቢሊዮን ብር ገቢም አሁን ላይ ወደ 75 ቢሊዮን ብር ማደጉ ተነግሯል። የአሰላ የንፋስ ኃይል ማመንጫ ፕሮጀክት ግንባታው 145 ሚሊዮን ዩሮ የፈጀ ሲሆን ፕሮጀክቱ በአጭር ጊዜ ውስጥ ወጪውን ሸፍኖ ወደ ትርፍ እንደሚሸጋገር ጠቅላይ ሚኒስትሩ ተናግረዋል። የዴንማርክ መንግስት ለዚህ ፕሮጀክት ግማሹን በዝቅተኛ ወለድ ብድርና ግማሹን በእርዳታ መስጠቱ ተጠቁሟል። ጠቅላይ ሚኒስትር አብይ እንደተናገሩት ፕሮጀክቱ ለብልህ ብድር እንደ አራያ የሚጠቀስና ትኩረቱን ፈጣን ውጤት ማምጣት ላይ ነው። ቀደም ባሉ ጊዜያት ትላልቅ ፕሮጀክቶች ተጠናቀው ጥቅም ላይ ለመዋል ረጅም ጊዜ በመውሰዳቸው የወጣባቸውን ወጪ ለመመለስ ይዘገዩ እንደነበር ጠቅሰው የአሰላ ንፋስ ኃይል ማመንጫ ግን ይህንን አሰራር የቀየረና የፋይናንስ ሸክሙ ወደ ቀጣዩ ትውልድ እንዳይሸጋገር የሚያደርግ መሆኑን ገልጸዋል። ፕሮጀክቱ በስፔንና በዴንማርክ ኩባንያዎች ጥምረት የተገነባ ሲሆን 29 ዘመናዊ የነፋስ ተርባይኖችን የያዘ ነው። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አሸብር ባልቻ በበኩላቸው ይህ ፕሮጀክት በሀገሪቱ ከነፋስ የሚመነጨውን የኤሌክትሪክ ኃይል ወደ 504 ሜጋዋት ከፍ ማድረጉን ገልጸዋል። ፕሮጀክቱ በበጋና በድርቅ ወቅት በግድቦች ውሃ መቀነስ ምክንያት የሚፈጠርን የኃይል እጥረት በመቅረፍ ጉልህ ሚና እንደሚኖረውም ተመላክቷል። መረጃው የካፒታል ነው። የህዝብ ተወካዮች ምክር ቤት የአቪዬሽን ደህንነት ማሻሻያ አዋጅን አጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያ አቪዬሽን ደህንነት ለማጠናከር የቀረበውን ረቂቅ አዋጅ መርምሮ አጸደቀ። ለ20 ዓመታት ያህል ሳይሻሻል የቆየውን አዋጅ ቁጥር 432/1997 የሚተካው የአዲስ ህግ በዓለም አቀፍ የሲቪል አቪዬሽን ደረጃ መሰረት ዘመናዊ ቴክኖሎጂዎችንና አሰራሮችን ተግባራዊ ለማድረግ ያለመ ነው። የአዋጁ መሻሻል በተለይም ከወቅቱ ጋር ተያይዘው የሚመጡ ውስብስብ የደህንነት ስጋቶችንና ህገወጥ ጣልቃ ገብነቶችን ለመከላከል ትልቅ ፋይዳ እንዳለው ተገልጿል። አዋጁ የኢትዮጵያ አየር መንገድ ግሩፕ በዓለም አቀፍ ደረጃ ያለውን ተወዳዳሪነትና መልካም ገጽታ ለማስቀጠል የሚረዳ መሆኑን አስረድተዋል። ምክር ቤቱም የቀረበለትን የውሳኔ ሀሳብ መሰረት በማድረግ አዋጁን ቁጥር 1412/2018 አድርጎ በአብላጫ ድምጽ በሁለት ተቃውሞና በሁለት ድምጽ ታቅቦ አጽድቆታል። የአውሮፓ ህብረት አቋርጦት የነበረውን የቀጥታ የበጀት ድጋፍ መጀመሩን አስታወቀ። በአዲስ አበባ እየተካሄደ ባለው የኢትዮጵያና አውሮፓ የቢዝነስ ፎረም ላይ እንደተደረገው ህብረቱ ለመጀመሪያ ዙር ከ140 ሚሊዮን ዩሮ በላይ መድቧል። ይህ ከፍተኛ መዋለ ንዋይ በዋናነት የሀገሪቱን የኤነርጂ አቅርቦት፣ የጤና አገልግሎትና የንግድ ምህዳርን ለማሻሻል የሚውል ሲሆን ድጋፉ የሁለቱን ወገኖች የኢኮኖሚ ትስስር አዲስ ምዕራፍ የሚያሳይ ሆኗል። የህብረቱን የዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ስኬላ እንደገለጹት ይህ የበጀት ድጋፍ ዳግም መጀመር መንግስት የኢኮኖሚ መረጋጋትን ለመፍጠር እየወሰዳቸው ባለው የሪፎርም እርምጃዎች ላይ ህብረቱ ያለውን አመኔታ የሚያንጸባርቅ ነው። ለዓመታት ተቋርጦ የነበረው ድጋፍ መመለስ ኢትዮጵያ ከዓለም አቀፍ አጋሮቿ ጋር ያላትን ዲፕሎማሲያዊና ፋይናንሳዊ ግንኙነት ወደ ቀድሞ ጥንካሬው ለመመለስ ለምታደርገው ጥረት ትልቅ ስኬት እንደሆነም ተነግሯል። ኢትዮጵያና ፈረንሳይ የኢኮኖሚ አጋርነታቸውን ለማጠናከር ተስማሙ። የኢትዮጵያ ገንዘብ ሚኒስትር አህመድ ሺዴ በዋሽንግተን ዲሲ እየተካሄደ ካለው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት የጸደይ ስብሰባ ጎን ለጎን ከፈረንሳይ የትሬዠሪ ከፍተኛ ኃላፊ ጋር ተወያይተዋል። ውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ የልማት ትብብር ይበልጥ ማሳደግ በሚቻልባቸው ጉዳዮች ላይ ያተኮረ ነበር። በተለይም ፈረንሳይ መንግስታት አበዳሪዎች ኮሚቴን በሊቀመንበርነት ስትመራ በኢትዮጵያ የዕዳ ሽግሽግ ሂደት ለተጫወተችው ሚና ሚኒስትሩ ምስጋና አቅርቧል። ሀገሪቱ በኢትዮጵያ የማክሮ ኢኮኖሚ ማሻሻያና በዕዳ መልሶ ማዋቀር ሂደት ላይ በጋራ ለመስራት ዳግም ቁርጠኝነታቸውን አረጋግጠዋል። ይህም አዳዲስ የፋይናንስ ፍሰቶችን ለማምጣትና ዘላቂ ኢኮኖሚ እድገትን ለማረጋገጥ ትልቅ አስተዋጽኦ እንደሚኖረው ተመላክቷል። የኢትዮጵያ የጥንትና መገጣጠሚያ ሐኪሞች ማህበር ከቦሳድ የጥናት ቡድን ጋር በመተባበር በ8 ዩኒቨርሲቲዎች ለ3 ዓመታት ያካሄዱትን ጥናት ይፋ አደረጉ። ጥናቱ ህጻናት ወደ ባህላዊ ወጌሻ በመወሰዳቸው የሚደርስባቸውን የከፋ የጤና ጉዳት መነሻ ያደረገ ሲሆን ጥናቱ ከተካሄደባቸው 460 ህጻናት መካከል በወጌሻ ምክንያት በደረሰ ጉዳት የ26 እጅ ተቆርጧል ነው የተባለው። ህጻናት ከአዋቂዎች አንጻር የአካል መቆረጥ አደጋ የመጋለጥ እድላቸው በ5 እጥፍ ይበልጣል። አዋቂዎች ህመሙ ሲጠናባቸው የታሰሩበትን ሸንበቆ ሲበጥሱ፣ ህጻናት ግን በቤተሰብ ግፊት ታግሰው በመቆየታቸው እጃቸው እስከሚጎዳ ድረስ ይቆያሉ።
በመሆኑም በገጠር የሚኖሩ ህጻናት ከከተማ ህጻናት በ7 እጥፍ እንዲሁም በድህነት ውስጥ የሚኖሩ በ3 እጥፍ ለጉዳቱ ተጋላጭ ናቸውም ተብሏል። 77 በመቶ የሚሆኑት የአጥንት ስብራት አደጋዎች የሚያጋጥሙት በመውደቅ ነው። እየተከታተላችሁ የምትገኙት ከቻናሏን ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የጸጥታው ምክር ቤት አፍሪካን ማግለሉ ተቀባይነት እንደሌለው ተገለጸ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በባርሴሎና በተካሄደው ዓለም አቀፍ የሰላምና የፍትህ ንቅናቄ መድረክ ላይ ባደረጉት ንግግር 1.4 ቢሊዮን ህዝብ ያላት አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ውክልና እንዲኖራት ጠይቀዋል። ፕሬዝዳንቱ አሁን ያለው የዓለም ስርዓት ፍትሃዊነት የጎደለውና ለታዳጊ ሀገራት የማይበጅ መሆኑን አብራርተዋል። የተባበሩት መንግስታት ድርጅት በዓለም ላይ እየታዩ ያሉ ቀውሶች ለመቆጣጠር ደካማ አፈጻጸም እያሳየ መሆኑን በመግለጽ ወቅሰዋል። ለዚህም ዋነኛ ምክንያት የጸጥታው ምክር ቤት ቋሚ አባላት የሆኑት ሀያላን ሀገራት ራሳቸው ዓለም አቀፍ ህጎችና ደንቦችን እየጣሱ በመሆናቸው ነው ሲሉ ገልጸዋል። የዓለም የፋይናንስ መዋቅር IMF እና የዓለም ባንክ የምዕራባውያን ጥቅም ብቻ የሚያስጠብቁ ተቋማት መሆን ማቆም እንዳለባቸው አስገንዝበዋል። የአየር ንብረት ቀውስና እየሰፋ የመጣው የደህንነት ክፍተት ዓለምን ለከፋ አደጋ እየዳረጋት መሆኑን ጠቁመው የዓለም መንግስታት በኢፍትሐዊነት በደህንነትና በጦርነት ላይ በአንድነት እንዲቆሙ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆርሙዝ ጉዳይ እጅግ አስጨንቆኛል አሉ። ዓለም አቀፍ የመርከብ ጉዞ መብቶች በአስቸኳይ እንዲከበሩም ጠይቋል። ለዝርዝሩ አማሩ ገብሩ። ዋና ጸሐፊው አንቶኒዮ ጉተሬዝ የኢራን አሜሪካና እስራኤል ግጭት ዓለም ላይ እያስከተለ የሚገኘውን ጫናና አሳሳቢነት ከዕለት ተዕለት እየተባባሰ ነው ሲሉ አንስተዋል። በቃል አቀባያቸው ስቴፈን ዱጃሪክ በኩል የተሰማው የጉተሬዝ አስተያየት በሆርሙዝ ሰርጥ ላይ የተጣሉ ገደቦች እየፈጠሩ የሚገኙት ጫና እጅጉን እንዳስጨነቃቸውና መጪው የዓለም ሁኔታም እንዳሳሰባቸው አመልክተዋል። በተለይም ከባለፈው እሁድ አንስቶ የተፈጠሩ የባህር ክስተቶች ምክንያት ጉተሬዝ እንደተጨነቁ የተናገሩት ቃል አቀባዩ ዓለም አቀፍ የባህር ላይ ህጎች በአስቸኳይ እንዲከበሩም እየጠየቁ ስለመሆኑ ጠቁመዋል። ሆርሙዝ ስትራቴጂክ የባህር መንገድ ከመሆኑ ጋር በተገናኘ ብዙ እንቅስቃሴ ብሎም ብዙ ውስብስብ ክስተቶች እንዳሉበትም ገልጸዋል። የዓለም የማዳበሪያ አቅርቦት ከ10 እስከ 12 በመቶ መገደቡንና በዚህም የማዳበሪያና የዩሪያ ዋጋ መጨመሩን ጠቅሰዋል። እንዲሁም የነዳጅ ዋጋ በመላው ዓለም አሳሳቢ ደረጃ ላይ መድረሱን አንስቷል ሲል አልጀዚራ ጽፏል። እነዚህ ክስተቶች በተባበሩት መንግስታት ድርጅት ስር በሚገኙ ኤጀንሲዎች የእቅድ ማውጣትና ግዥ ሂደት አቅም ላይ ተጽዕኖ እያሳደሩ ነውም ብለዋል። ይህን ተከትሎ አሜሪካና ኢራን የዓለም አቀፍ የመርከብ መጓጓዝ ድንጋጌዎችን እንዲያከብሩ ጉተሬዝ በጽኑ አሳስበዋል። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን በሆርሙዝ የተፈጠረው ውጥረት የአሜሪካም የኢራንም ስህተት ውጤት ነው ሲሉ ተናገሩ። ሁለቱም ሀገራት መረጋጋት እንዳለባቸውም መክረዋል። ለዝርዝሩ አናውል ተስፋ። ፕሬዝዳንቱ በሆርሙዝ ሰርጥ ተደጋጋሚ መከፈትና መዘጋት ዙሪያ አሜሪካና ኢራንን እርስ በርስ የሚጋጩ ውሳኔ ማሳለፋቸውንና እልህ ውስጥ መጋባታቸው ዋነኛ ምክንያት ነው ሲሉ ተደምጠዋል። የሂዝቦላና የእስራኤል የሰላም ስምምነት እንዲሁም የመጀመሪያው ዙር የኢስላማባድ ድርድር ለሆርሙዝ መከፈት በረከት ይሆናል ብለን ብንጠብቅም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከኢራን ጋር የገቡበት ፉክክር የተጠበቀው እንዳይሆንና ቴህራንም ሆርሙዝን እንድትዘጋ አድርጓል ብለው ወቅሰዋል ሲል ፍራንስ 24 ዘግቧል። በደቡባዊ ሊባኖስ ከሰፈሩ ዓለም አቀፍ የሰላም አስከባሪዎች መካከል የፈረንሳይ ወታደሮች መገደላቸውንና መቁሰላቸውንም የጠቀሱት ማክሮን ለጥቃቱ ሂዝቦላ ተጠያቂ መሆኑን አንስተው የጦርነቱ መራዘም ለዚህ መሰል ችግሮችም መንስኤ ነው ብለዋል። ሁለቱ ሀገራት ወደ ተጨማሪ ግጭት ከማምራት እንዲቆጠቡ ተረጋግተው ወደ ውይይት እንዲመለሱና ከእልህ መጋባት መንፈስ እንዲወጡም አሳስበዋል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ጋር የተያያዘው የዓለም ነዳጅ ዋጋ መጨመር ሲቀጥል በነዳጅ ማደያዎች የሚፈጸሙ የስርቆት ወንጀሎች በከፍተኛ ሁኔታ ጨምረዋል ተባለ። ለዝርዝሩ ጸጋነሽ ተሰማ። አዲስ በነዳጅ ወቅታዊ ሁኔታ የወጡ አሃዛዊ ውጤቶች እንደሚያመለክቱት ከባለፈው ዓመት ጋር ሲነጻጸር 62 በመቶ ያህል ጨምሯል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ጋር በተያያዘ የዓለም የነዳጅ ዋጋ መጨመሩ የሚታወቅ ሲሆን በአሁኑ ወቅት ደግሞ በነዳጅ ማደያዎች የሚፈጸሙ የስርቆት ወንጀሎች እየጨመሩ ነው ተብሏል። ከፔይ ማይ ፊውል የተባለ የነዳጅ ገንዘብ መክፈያ ኩባንያ በተሰበሰበው መረጃ መሰረት ነዳጅ ማደያዎች በአሁኑ ወቅት ከዚህ ቀደም ካለው በላይ የነዳጅ ስርቆትና የገዙትን ሳይከፍሉ መሄድ ክስተቶች ያጋጠሟቸው ነው። በደቡብ እንግሊዝ ያሉ 5 ማደያዎችን የሚያስተዳድር ባለቤት ይህ ችግር በሳምንት እስከ 2000 ፓውንድ ያህል ኪሳራ እንደሚያመጣበት ገልጿል። ባለሙያዎች እንደሚሉት ይህ ጭማሪ ከኢራን ጋር የተያያዘው ግጭት የነዳጅ ዋጋን እያሻቀበ ከመሆኑ ጋር ይያያዛል። ግጭቱ ከጀመረ በኋላ አንድ መደበኛ የቤተሰብ መኪና ታንክ የመሙላት ዋጋ በ14 ፓውንድ ጨምሯል። ዲዜል ደግሞ በ27 ፓውንድ ያህል ከፍ ብሏል። የነዳጅ ማደያ ሰራተኞች ከደንበኞች የሚደርስ ጥቃት እንደጨመረ ገልጸው ይህም ከከፍተኛ ዋጋ ጋር ተያይዞ
መሆኑን ጠቁመዋል። በደህንነት ካሜራዎች የተቀረጹ ምስሎች እንደሚያሳዩት ክስተቶቹ በየቀኑ በሁሉም ሰዓት እየተፈጸሙ እንደሆነና ከትንሽ መጠን ነዳጅ የሚወስዱ ሞተር ሳይክሎች እስከ ከፍተኛ መጠን የሚሞሉ ታክሲዎችና ከባድ መኪናዎች ድረስ እንደሆነ ተገልጿል። አንዳንድ ጉዳዮች ከገንዘብ እጥረት ሊመነጩ ቢችሉም ባለቤቶች አብዛኛው ክስተት ቀድሞውኑ የተዘጋጀና የተደራጀ መሆኑን ይገልጻሉ። አዲስ አሃዛዊ ቁጥሮች እንደሚያሳዩት በአንድ ማደያ በሳምንት የሚከሰቱ የማሸሽ ተግባር ከ2 በታች ከነበረው ወደ 3 ከፍ ብሏል። መንግስት በዚህ ወንጀል የሚሳተፉ ሰዎች በህግ እንዲጠየቁ ያሳሰበ ሲሆን ፖሊስም ችግሩን ለመቆጣጠር ተጨማሪ እርምጃ እየወሰደ መሆኑን ገልጿል። ይህ ችግር ለነዳጅ ንግድ ባለቤቶች ብቻ ሳይሆን ዓለም አቀፍ ግጭቶች በቀጥታ በዕለታዊ የህዝብ ህይወት ላይ ተጽዕኖ እያሳደሩ መሆኑን የሚያመለክት ነው። ዘገባው የቢቢሲ ነው። በተባበሩት አረብ ኤሚሬትስ የሳይበር ጥቃት በከፍተኛ ሁኔታ መጨመሩ ተጠቆመ። በቀን እስከ 800 ሺህ የሚደርሱ የሳይበር ጥቃት ሙከራዎች ይደረጋሉም ተብሏል። ለዝርዝሩ አማሩ ገብሩ። ገልፍ ኒውስ የተባበሩት መንግስታት ድርጅት ሳይበር ደህንነት ምክር ቤት ኃላፊን ዋቢ አድርጎ እንደዘገበው በመካከለኛው ምስራቅ ከተከሰተው ግጭት ጋር በተገናኘ የሳይበር ጥቃቶች አይነትና ብዛትም ብሎም ውስብስብነት አብሮ ጨምሯል ብሏል። በተቀናጀ መንገድ የሚከናወኑ እነዚህ ጥቃቶች ተቋማትን፣ ልዩ ልዩ ሲስተሞችንና ግለሰቦችን በአንድ ጊዜ በብዙ መንገዶች እያጠቁ እንደሆነም ታውቋል። ብዙዎቹ ጥቃቶች በኤአይ እገዛ የሚፈጸሙ መሆናቸውን ደርሰንበታል ያሉት የሳይበር ሴኩሪቲ ካውንስል ኃላፊ ከዚህ በፊት በቀን 200 ሺህ ያህል የነበሩ ሙከራዎች አሁን እስከ 800 ሺህ ድረስ ጨምረዋል ብለዋል። ከነዚህ ጥቃቶች ጀርባም 350 የተደራጁ ቡድኖች፣ 320 የመረጃ ጠለፋ ባለሙያዎች እንዲሁም 120 ያህል የሶፍትዌር አበልጻጊዎች መኖራቸው ታውቋል። በተጨማሪም በቴሌግራም ቦት ላይ ያሉ 5000 ቻናሎችም በክትትል ስር ናቸው ተብሏል። የሳይበር ጦርነት ብዙውን ጊዜ ከዓይን የተሰወረ ነው የሚሉት ኃላፊው እንደ ክሪፕቶከረንሲ የመሳሰሉ ዲጂታል የገንዘብ መንገዶች እንደሚደገፉና ከብዙ ሀገራት የሚመጡ ተዋናዮች እንዳካተተ ጠቁመዋል። ወደ 20 ሀገራትና ከ40 በላይ ድርጅቶች የተባበሩት አረብ ኤሚሬትስን ሲመርጡ መለየታቸውና ከኢራን ጋር የተያያዘ ቡድኖች መኖራቸውም ታውቋል። ኤአይ ለእነዚህ ጥቃቶች በብዙና በፍጥነት መፈጸም ዋነኛ መሳሪያ መሆኑን ተደርሶበታል። አደጋው ቀጣይነት አለው፣ ዋናው መከላከያ ግን ጥንቃቄ ነው ሲሉ ያስጠነቀቁት ኃላፊው የህዝብ ንቃተ ህሊናን ማሳደግ እንደ መጀመሪያ መከላከያ መሆኑንም ገልጸዋል። ሰዎችና ድርጅቶች መገልገያ መሳሪያዎቻቸውን ማዘመን፣ ነባር ፓስወርዶችን መቀየር፣ መተግበሪያዎችንና የኢንቨስትመንት አቅርቦቶችን እውነተኝነት ማረጋገጥ የመሳሰሉ መሰረታዊ የዲጂታል ጥንቃቄዎችን እንዲከተሉም ተመክሯል ሲል ገልፍ ኒውስ ዘግቧል። ናሳ በአዲስ የህዋ ጉዞ አልባሳት እጥረት ሳቢያ የ2028 የጨረቃ ጉዞ እቅድ ሊዘገይ እንደሚችል አስጠነቀቀ። አልባሳቱ በሚፈለገው መልኩ እየተመረቱም አይደለም ተብሏል። ለዝርዝሩ ሄሮዳዊት ንጉሴ። በህዋ ጉዞ ወቅት ኦክሲጅን የሚሰጡ ከብርድና ከሙቀት የሚጠብቁ እንዲሁም ከግፊት ጫና ይከላከላሉ የሚባልላቸው የተጓዦች አልባሳት የምርት ሂደት በከፍተኛ መዘግየት ውስጥ እንደሚገኝና ይኸው መዘግየት ከዚህ በኋላም እየተጠናከረ እንደሚሄድ ነው የናሳ ተቆጣጣሪ ቡድን የሰራው ሪፖርት የሚያመላክተው። እንደ ሪፖርቱ ለህዋ ላይ ጉዞ የሚያገለግሉ የናሳ ልብሶች ከ50 ዓመታት በላይ እድሜ ያላቸው ናቸው። ቢያንስ ባለፉት 20 ዓመታት ውስጥም ያን ያህል ማሻሻያ አልተደረገባቸውም። በተጨማሪም ከአፖሎ ዘመን የተረፉ አልባሳቶችን አሁን ላይ ለመጠቀም ተስማሚ አይደሉም። ናሳ በ2022 አዳዲስ አልባሳት እንዲመረቱ ከ3.1 ቢሊዮን ዶላር በላይ ዋጋ ያለው ኮንትራት ተፈራርሞ የነበረ ቢሆንም ፕሮጀክቱ በብዙ መዘግየቶች ውስጥ ሆኖ ዛሬ ላይ መድረሱን አመላክቷል። እነዚህ አዳዲስ የህዋ ላይ የጉዞ አልባሳት ጉዞ ከመከናወኑ ቢያንስ 1 ዓመት አስቀድሞ መሞከር የሚገባቸው ቢሆንም አሁን ባለው መጓተት ግን ያንን ማድረግ አልተቻለም። በዚህም በ2028 ሊደረግ የታቀደውን የአርቴምስ 3 ወደ ጨረቃ ጉዞ እቅድ ሊያዘገየው ጭራሽም ሊያስቀረው ይችላል መባሉን ሳይንቲፊክ አሜሪካ ያወጣው ዘገባ ያሳያል። በአሜሪካ ቴክሳስ ግዛት በተካሄደውና ዋናን የብስክሌት መንዳትን እንዲሁም የረጅም ርቀት ሩጫን በአንድ ላይ በሚያካትተው እጅግ ፈታኝ የአይረንማን ውድድር ላይ ስትሳተፍ የነበረችው የ38 ዓመቷ ብራዚላዊት የአካል ብቃት ተጽዕኖ ፈጣሪ ማራ ፍላቪያ ሶዛ አውራጆ በመጀመሪያው የዋና ውድድር ወቅት ሰምጣ መሞቷ አሳዛኝ ሆኖ የብዙዎችን ትኩረት ስቧል። ሄሮዳዊት ንጉሴ ተጨማሪ አላት። ተወዳዳሪዋ ከሌሎች ተሳታፊዎች ጋር በቴክሳስ ውድላንድ መወዳደሪያ ውስጥ ከገባች ከተወሰነ ጊዜ በኋላ መጥፋቷ ሲገለጽ የውድድሩ አዘጋጆችና የአደጋ ማዳን ቡድኖች ፈጣን ፍለጋ ጀምረው ወደ ውሃው ጥልቀት በመግባትና ጀልባዎችን በመጠቀም ፍለጋውን ካስፋፉ ከ90 ደቂቃ በኋላ ሰውነቷ በውሃ ውስጥ ሊገኝ በመቻሉ የሚመለከታቸው አካላት የሞቷን ምክንያት በማጣራት ላይ ሲገኙ የመጀመሪያው ምርመራ ግን ሰምጣ እንደሆነ አመላክቷል። ማራ ፍላቪያ ሶዛ አውራጆ የተባለችው ይህች ግለሰብ በኢንስታግራም ማህበራዊ ሚዲያ ከ60 ሺህ በላይ ተከታይ በማፍራት ታዋቂ ሆና የስፖርትና የጤናማ አኗኗር ምክሮችን በማጋራት ስትሰራ የቆየች ሲሆን እንዲሁም ከፈረንጆቹ 2018 ጀምሮ በብዙ የአይረንማን ውድድሮች ላይም የመሳተፍ ተሞክሮ ያላት አትሌት ነበረች። የውድድሩ አዘጋጆች ለአትሌቷ ቤተሰብና ጓደኞች የተሰማቸውን ጥልቅ ሐዘን ገልጸዋል። ዘገባው የዘጋርዲያን ነው።
ወደ ቢዝነስ ዘገባዎች አልፋለሁ። የኢትዮጵያ ልማት ባንክ ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ ክፍል ጋር በመተባበር የኢትዮጵያን የግብርና ዘርፍ ለማቀላጠፍና የሀገር ውስጥ የንግድ ተቋማትን ለማጠናከር የሚውል የ110 ሚሊዮን ዩሮ የገንዘብ ድጋፍ አገኘ። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። የኢትዮጵያ ልማት ባንክ ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ ክፍል ጋር በመተባበር የኢትዮጵያን የግብርና ዘርፍ ለማቀላጠፍና የሀገር ውስጥ የንግድ ተቋማትን ለማጠናከር የሚውል የ110 ሚሊዮን ዩሮ የገንዘብ ድጋፍ አግኝቷል። በድልድሉም ከጠቅላላው የገንዘብ ድጋፍ ውስጥ 50 በመቶ በሴቶች ለሚመሩ ኢንተርፕራይዞች ድጋፍ እንዲውል ተለይቷል። ከገንዘቡ 20 በመቶ የሚሆነው ደግሞ ማህበረሰቡ የአካባቢና የኢኮኖሚ ድንገተኛ አደጋዎችን እንዲቋቋም ለሚያስችሉ የአየር ንብረት ለውጥ መላመድ ስራዎች ይውላል። ይህ መርሃ ግብር ለስርዓተ ጾታ እኩልነትና ለአየር ንብረት ለውጥ መቋቋም ቅድሚያ በመስጠት የኢትዮጵያን የግብርና ምርት ሰንሰለት እንደሚያጠናክር ይጠበቃል። ትብብሩ በአጋር ሀገራት ውስጥ ዘላቂ መሰረተ ልማትን፣ የኢኮኖሚ እድገትንና ጥንካሬን ለመገንባት ከሚሰራው የግሎባል ጌትዌይ ዓላማዎች ጋር የተጣጣመ ነው። የገንዘብ ድጋፉ በኢትዮጵያ ውስጥ ይበልጥ ጠንካራና ሁሉን አቀፍ ተወዳዳሪ የግብርና ዘርፍን ለመገንባት በሚደረገው ጉዞ ላይ ትልቅ ምዕራፍ ተደርጎ ተወስዷል። ኢትዮጵያ የኤሌክትሮኒክስ ዘርፏን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ከዓለም አቀፉ የኤሌክትሮ ቴክኒካል ኮሚሽን ጋር የሁለትዮሽ ውይይት አካሄደች። የንግድና ቀጣናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን የዓለም አቀፉ የኤሌክትሮ ቴክኒካል ኮሚሽን ዋና ስራ አስፈጻሚ ፊሊፔ ሜትዛርጋን ባነጋገሩበት ወቅት እንደገለጹት ኢትዮጵያ ዘመናዊና ዘላቂ ኢኮኖሚ ለመገንባት በምታደርገው ጥረት የኤሌክትሮኒክስ ዘርፍን ማሳደግ አንዱና ዋነኛው ትኩረት ነው ብለዋል። በተለይም በሐዋሳ ኢንዱስትሪ ፓርክ ውስጥ የሚከናወኑ የሶላር ፓናል ምርቶች እንዲሁም የውሃ ኃይልና የተፈጥሮ ጋዝ ልማት፣ የኒውክሌር ኃይል ልማትና ሌሎች አረንጓዴ ልማቶችን ለማስፋፋት እየተሰራ ይገኛል ያሉት ሚኒስትር ዴኤታው ይህም ሀገሪቱ ለታዳሽ ኃይል ልማት ያላትን ቁርጠኝነት የሚያሳይ መሆኑን አብራርተዋል። በአሜሪካ ከፍተኛ ፍርድ ቤት ውሳኔ መሰረት ፕሬዝዳንት ዶናልድ ትራምፕ ጥለውት የነበረው የንግድ ታሪፍ መታገዱን ተከትሎ ለኩባንያዎች ገንዘብ የመመለስ ሂደት ተጀመረ። ሆኖም ግን የታሪፉን ጫና በዋጋ ጭማሪ መልክ ሲሸከሙ የነበሩ ሸማቾች ከዚህ የቢሊዮን ዶላር ክፍያ ተጠቃሚ የመሆን እድላቸው አነስተኛ መሆኑ ስጋትን ፈጥሯል። በውሳኔው መሰረት 160 ቢሊዮን ዶላር በላይ የሚሆን ገንዘብ ለታላላቅ አስመጪ ኩባንያዎች ተመላሽ ይደረጋል። እንደ ዎልማርትና ታርጌት ያሉ ግዙፍ ኩባንያዎች በቢሊዮን ዶላሮች የሚቀበሉ ቢሆንም ገንዘቡን ለሸማቾች ስለማከፋፈላቸው እስካሁን ማረጋገጫን አልሰጡም። ጥቂት ኩባንያዎች ብቻ ተመላሽ የሚደረገውን ገንዘብ ለደንበኞቻቸው እንደሚያጋሩ የገለጹ ሲሆን አብዛኞቹ ግን ለራሳቸው የንግድ ማጠናከሪያ ሊያውሉት እንደሚችሉ ተነግሯል። እንደ ቢቢሲ መረጃ የተመላሽ ክፍያ በገበያው ላይ የታየውን የዋጋ ንረት ወዲያውኑ ሊቀንስ እንደማይችል የኢኮኖሚ ባለሙያዎች እየገለጹ ይገኛሉ። በናይጄሪያ ሌጎስ የከብት ዋጋ ከመኪና በላይ በመሆኑ ስጋ ሻጮች ቅሬታቸውን እያሰሙ ነው። በአሁኑ ወቅት የአንድ ትልቅ በሬ ዋጋ እስከ 2.5 ሚሊዮን የናይጄሪያ ናይራ ወይም ከ1613 ዶላር በላይ የደረሰ ሲሆን ይህም በአገሪቱ ከሚሸጡ አንዳንድ ያገለገሉ ወይም ቶኩምቦ ተብለው ከሚጠሩ ተሽከርካሪዎች ዋጋ በላይ ሆኖ ተመዝግቧል። የሌጎስ ስጋ ሻጮች ማህበር እንደገለጸው በአሁኑ ወቅት በመቶ ሺዎች ይሸጥ የነበረ በሬ አሁን ላይ ከሚኒባስና ከጥቃቅን የቤት መኪናዎች ዋጋ ጋር እየተፎካከረ ይገኛል። ማህበሩ ለዚህ የዋጋ ጭማሪ እንደ ምክንያት የጠቀሰው የጸጥታ መታወክን፣ የነዳጅ ዋጋ መጨመርንና የመንግስት የከብት እርባታ ፕሮጀክቶች መዘግየትን ነው። በተለይም ከሰሜናዊ ናይጄሪያ የሚመጣው የከብት አቅርቦት መቀነሱና የትራንስፖርት ወጪ መናሩ ገበያውን ክፉኛ ጎድቶታል። ይህ የዋጋ ንረት የስጋ ቆራጮችን ስራ አደጋ ላይ ከመጣሉም በላይ መደበኛ ሸማች ስጋ መግዛት እንዳይችል አድርጎታል። እንደ ቢዝነስ ኢንሳይደር መረጃ ጉዳዩ የሚያሳስባቸው ወገኖች መንግስት የከብት እርባታ ስራዎችን በስፋት እንዲጀምርና የአቅርቦት ሰንሰለቱን እንዲያስተካክል ጥሪ እያቀረቡ ይገኛል። በመጨረሻ ሜትሮሎጂ በሚቀጥሉት 10 ቀናት የበልግ ዝናብ ተጠቃሚ በሆኑት የሀገሪቱ አካባቢዎች ያለው ዝናብ ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ እንዳስታወቀው ከሜትሮሎጂ ክስተቶች ጋር ተያይዞ ወቅታዊ ዝናብ ቀስ በቀስ ወደ ምዕራብ አጋማሽ የሀገሪቱ ክፍሎች እየተስፋፋ እንደሚሄድ ገልጿል። በዚህም በደቡብ ምዕራብ ምስራቅ እንዲሁም በስምጥ ሸለቆ አካባቢዎች የተሻለ ገጽታ ይኖራቸዋል ብሏል። በመሆኑም በበልግ አብቃይ አካባቢዎች በርካታ ቦታዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ተገልጿል። በተጨማሪም በውሃ አካላትና በአካባቢ አየር ውስጥ ከሚጠናከሩት የሜትሮሎጂ ገጽታዎች በመነሳት በደቡብና በደቡብ ምዕራብ የሀገሪቱ አካባቢዎች ከባድ መጠን ያለው ዝናብ እንደሚያገኙ አሃዛዊ የትንበያ መረጃዎች ይጠቁማሉ። አርሶና አርብቶ አደሮች እንዲሁም የሚመለከታቸው አካላት የሚጠበቁ መልካም ሁኔታዎችን በአግባቡ እንዲጠቀሙና የግብርና ተኮር ሜትሮሎጂ ምክር ሀሳቦችን መተግበር እንደሚገባ አስታውቋል። ይህም ለበልግ ሰብሎችና ቋሚ ተክሎች እድገት አወንታዊ ሚና ያለው ሲሆን ለአፈር እጥበት በመጨመር ለእርሻ እንቅስቃሴ ምቹ ሁኔታን ይፈጥራል ነው ያለው። በሚቀጥሉት 10 ቀናት አብዛኞቹ የሀገሪቱ ተፋሰሶች ላይ የሚጠበቀው ዝናብ የገጸ ምድር ውሃ ፍሰትን እንደሚያሻሽልም ተጠቁሟል። ስትከታተሉ የቆያችሁት ከቻናሏን ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም